አለህ ምክንያቱም ትልልቅ ሰዎች ነን ሁለታችንም ቃል መገባለህ እኔ አንተ በነገረ ድህነት ዙሪያ ላይ ከኔ ጋር ለመወያየት ፈቃደኛ ሆነ የምትመጣ ከሆነ በሁለታችንም በኩል ተመልካችና ታዛቢ ይኖራል በምንም አይነት ምክንያት ሆነ በምንም አይነት ሁኔታ ሚዩት አላረገ ሚዩት አታረገኝ ስለዚህ በኮሆስት ደቂቃን ትጠቀማለህ ደቂቃን ተጠቀማለሁ በሚገባ ከሌሎች ወንድሞች ጋር ሳደርገው እንደነበረው ውይይት ካንተ ጋር ማድረግ እችላለሁ በራሴው ቤት በራሴ ቤት ሚዩት አደረኩ ማለት መብት ነው ልደት ተሸንፏል ብለህ ያ ለኔ እንደ ሽንፈት ሊቆጠርልኝ ይችላል ይሄው 1300 ሰው ባለበት ነው ይሄን ነገር የምነግርህ ርዕሱን አስጠብቀን በርዕሱ መሰረት በነገረ ድነት ዙሪያ ላይ አለኝ የምትለውን ሐሳብ እያቀረብክ እኔም እያቀረብኩ የምንወያይ ከሆነና በስነ ምግባር የምንወያይ ከሆነ እኔ ሚዩት አላደርግም አንተ ምንም አታረገኝም ደቂቃችንን ተጠቅመን በኔ ሰዓት አንተም በራስህ ሰዓት አውርተን መጨረስ እንችላለን በኮሆስት አሁንም አልጨረስንም አይደል ጨርሻለሁ ኦኬ ቴንክ ዩ ከጨረስክ ያሁኑ ላይ ከመምጣታችን በፊት የመጀመሪያው ላይ የጠየቁ ጥያቄ ላይ አንተ ሐሳብ እንደሰጠህ እኔም ጥያቄ ጠይቃለሁ ሐሳብ እሰጣለሁ ማለት ነው ነገረ መስቀሉን አንተ ነህ ዲቤት ጥሪ ያቀረብክልኝ ተቀብያለሁ ሲቀበልህ አንደኛ በብሉይና በአዲስ ኪዳን ያው ኤርሚያስ መጽሐፍ ቅዱስ አያውቅም ግን ሜዳው ላይ እንገናኝ በመጽሐፍ ቅዱስ በብሉይና በአዲስ ኪዳን ብለህ ስትል ኦኬ ነገረ መስቀሉ ከተነሳ ዘንዳ ምንድነው ያልኩት ያስቀመጥኩት የመለስኩት ልመልሳለህ ነገረ መስቀሉ ከተነሳ ዘንዳ ምንድነው ቤተክርስቲያኒቱ ስለ ነገረ መስቀሉ የጻፈችው ጽሑፍና የተረከችው ትርክት አለ ነገረ መስቀሉ መጽሐፍ ቅዱስ ላይ ብቻ አይደለም መጽሐፍ መስቀሉን የሚያወራው ሲጀምር መጽሐፍ መስቀሉ መጽሐፍ ቅዱስ ላይ ቅዱስ የሚል የለም እሱን ሜዳው ላይ እንገናኝ ቅዱስ ተቀማለሁ በሚገባ ከሌሎች ወንድሞች ጋር ሳደርገው እንደነበረው ውይይት ካንተ ጋር ማድረግ እችላለሁ በራሴው ቤት በራሴ ቤት ሚዩት አደረኩ ማለት መብት ነው ልደት ተሸንፏል ብለህ ያ ለኔ እንደ ሽንፈት ሊቆጠርልኝ ይችላል ይሄው 1300 ሰው ባለበት ነው ይሄን ነገር የምነግርህ ርዕሱን አስጠብቀን በርዕሱ መሰረት በነገረ ድነት ዙሪያ ላይ አለኝ የምትለውን ሐሳብ እያቀረብክ እኔም እያቀረብኩ የምንወያይ ከሆነና በስነ ምግባር የምንወያይ ከሆነ እኔ ሚዩት አላደርግም አንተ ምንም አታረገኝም ደቂቃችንን ተጠቅመን በኔ ሰዓት አንተም በራስህ ሰዓት አውርተን መጨረስ እንችላለን በኮሆስት አሁንም አልጨረስንም አይደል ጨርሻለሁ ኦኬ ቴንክ ዩ ከጨረስክ ያሁኑ ላይ ከመምጣታችን በፊት የመጀመሪያው ላይ የጠየቁ ጥያቄ ላይ አንተ ሐሳብ እንደሰጠህ እኔም ጥያቄ ጠይቃለሁ ሐሳብ እሰጣለሁ ማለት ነው ነገረ መስቀሉን አንተ ነህ ዲቤት ጥሪ ያቀረብክልኝ ተቀብያለሁ ሲቀበልህ አንደኛ በብሉይና በአዲስ ኪዳን ያው ኤርሚያስ መጽሐፍ ቅዱስ አያውቅም ግን ሜዳው ላይ እንገናኝ በመጽሐፍ ቅዱስ በብሉይና በአዲስ ኪዳን ብለህ ስትል ኦኬ ነገረ መስቀሉ ከተነሳ ዘንዳ ምንድነው ያልኩት ያስቀመጥኩት የመለስኩት ልመልሳለህ ነገረ መስቀሉ ከተነሳ ዘንዳ ምንድነው ቤተክርስቲያኒቱ ስለ ነገረ መስቀሉ የጻፈችው ጽሑፍና የተረከችው ትርክት አለ ነገረ መስቀሉ መጽሐፍ ቅዱስ ላይ ብቻ አይደለም መጽሐፍ መስቀሉን የሚያወራው ሲጀምር መጽሐፍ መስቀሉ መጽሐፍ ቅዱስ ላይ ቅዱስ የሚል የለም እሱን ሜዳው ላይ እንገናኝ ያኔ ታሳይኛለህ እና ታዲያ ምንድነው ያልኩህ እኔ በወቅቱ ነገረ መስቀሉን በመጽሐፍ ቅዱስ ብቻ ሳይሆን በቤተ ክርስቲያኒቱ ሁሉ መጽሐፍቶች ጭምር ነው ማወራክ ብዬ እንደው ቀጥለህ እንድትዘጋጅበት ምናልባት አንተ አቅም ካለ ለመወያየት ስንክሳርን አንብብ መጽሐፈ ጤፉትን አንብብ ድርሳነ መስቀልን አንብብ መጽሐፈ ጤፉት በግሼን ደብረ ከርቤ ቤተክርስቲያን አስጨርሰኝ በግሼን ደብረ ከርቤ የተጻፈውን ስለ ነገረ መስቀሉ ትርክት የሚያወራውን ቤተክርስቲያንህ የምታነበውን ታቦተ ሕግ ተቀርጾለት ሁሉ ጭምር በዛ የሚከብረውን እሱን አንብብ ከዛስ በደብረ ሊባኖስ ገዳም የታተመ ለጨርስ እኔ ሰምቼ የለ ልደት ለጨርስ ማንም ይቱም ያደርገኝ ለጨርስ እኮ አልኩ እኮ አንተ መጽሐፍ እንድጠቁመኝ አይደለም ለጨርስና አንብብና እኮ ለጨርስ እኔ እኮ ዋና ሐሳብ ነው አንተ እንድሰማ ሐሳቡ ላይ እኮ ነው የማወራው ሐሳቡ ላይ ነው እንጂ ይሄን አንብብ ያን አንብብ ልትለኝ ይገባል ሐሳብ ላይ አወራ ሐሳቡን ማን ነው ሶሪ ልደት አድምጠኝ መጽሐፍቶችህን አንብብና በቤተክርስቲያን የታተሙ መጽሐፍቶች ማለት ነው ድርሳነ መስቀል በደብረ ሊባኖስ ገዳም መጽሐፈ ጤፉት በግሼን ደብረ ከርቤ ገዳም በደብሩ የተጻፈው እና ስንክሳርንም አንብብና መጽሐፍ ቅዱስንም ድርሳነ መስቀልንም መጽሐፈ ጤፉትንም
መጽሐፈ ስንክሳርንም በደንብ አጥናና ከእኔ ጋራ በነገረ መስቀሉ ታወራለህ። ምክንያቱስ ነገረ መስቀሉ በመጽሐፍ ቅዱስ ብቻ ሳይሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእነዚህ መጽሐፍቶችና እንደዚሁም ካህናቱ ሁሉ በሚያዜሙት ወከአብን አስተበቆ ለዕፀ ቅዱስ መስቀል ብሎ የሚለውን ግዕዙን ስለማታውቀው በአማርኛ አስተርጉመህ ዲቤት ላይ እንገናኝ። እሱን እንደ ቋንጣ እንጠልጥለህ ትተህ ነገረ ድህነት ላይ ከኔ ጋር አላውራ ብለህ ብትል ባለፈው እንኳን ዮኒ ቤት አግኝቼህ አወራለሁኝ። ግን አንተ ሙስሊሙን ሚዩት ስላደረግከው በአንተ ቤት ወይ እኔም ደግሞ በቤት ሆኜ ከውስጥ ገብተን እንደዛ አላረግም። ዮኒ ማኛ ቤት ብዬ ብል ተጣልተህ ከዮኒ ማኛ ጋራ ዮኒ ማኛ ራሱ እንኳን እምቢ አላለህም እሺ ብሏል ብሎ ሲል አንተ ፖለቲካ ለመስራት ስለፈለግ ቀሲስ ዲበኩሉ ነበሩ፣ መምህር በረከት ነበሩ፣ እነ ኤፊ ነበሩ፣ እነ ሜሎስ ነበሩ፣ ሌሎችም ወንድሞች ነበሩ። በዛ ተለያየን ማለት ነው። ወጥተህ ከዛ ስትሳደብ ከረም። አሁን በባለፈው በልደተ ቃል ማነው በፈለገ ዲቤት ባደረገን በማግስቱ ወጥተህ አቅም ካለ አልከኝ። ያው አቅም አለኝ፣ ኤርሚያስ አበበ ነኝ፣ ሜዳው ላይ እንገናኝ። ግን አንተ ያቀረብከውን ጥሪ ነገረ መስቀሉ ላይ ወገቤን ብለህ ስላልክ እሱን መልስ እሱን ዲቤት አንስተው ከኔ ጋር ከተዋየ በኋላ ከዛ በኋላ እኔ ነገረ ድህነት በመጽሐፍ ቅዱስና በቤተክርስቲያን መጽሐፍ እምቢ ካልኩ ዓለም ይፍረድ። ያንን ግን እንደ ቋንጣ እንጠልጥለህ ትተህ ያንተና የአክሊለ ፉከራ ዲቤት ጥሪ አድመጣኝ። ዲቤት ጥሪ ትጠሩ ጨርሻለሁ። ዲቤት ጥሪ ትጠሩና አቆል ጨርስ። ዲቤት ጥሪ ትጠሩና እንደ ወንዶቹ አንተም አክሊለን ማለት ነው። እሱ በታቦት ጉዳይ አለ ናን ወያይ ብዬ ስለው ወገቤ አሁን ስለኔ አድመጠኝ። እኔ መብቴ ነው፣ ቤቴ ነው እኔ ነኝ ያለሁት። እሱ ቤቴ ነው። እሱም ሲመጣ ታወራዋለሁ፣ ግን ቤቴ ነው። እኔ በአሜት አላማሁት እኮ ስለኔና ስለአንተ እናውራ። ብራዘር ቤቴ እኮ ነው አልኩ። አንተም መታሃል እንደፈለክ ታወራል፣ ችግር የለው። አሁን አንድ ዮኒን ብታነሳ ወይ የሆነ ዲቤት የጠራህለት ሰው ብታነሳ ለምን ታነሳዋለህ ብዬ አልልህም። በአሜት በክፋት አይደለም የማወራው። ኦኬ። ግን አሁን ከኔ ጋር ዲቤት የምትፈልግ ከሆነ ነገረ ድህነት ላይ ዲቤት የምትፈልግ ከሆነ አስቀድመህ ነገረ መስቀሉን ብለህ ያልካትን እሱን አቅምህን እኔ ፊት በመጽሐፍ ቅዱስም በቤተ ክርስቲያንህም መጽሐፍቶች ልትወያይ ፈቃደኛ ነህ? ነገረ መስቀሉ ላይ አንተ የጠራኸኝን ጥሪ ያው መልስ ልቀጥላውን። እሺ ልናገር። እሺ እንዳታቋርጠኝ ፕሊዝ። ረጅም ሰዓት ወስዶ ነው ያወራኸው። ኦኬ። አድማጭ ተመልካች እንዲረዳው ፈልገው አንድ ሀሳብ አለ። በመሰረቱ ነገረ መስቀልና ነገረ ድነት ሁለት የማይገናኙ ርቀት ያላቸው ቶፒኮች ናቸው። መስቀል መድኃኒተ ነፍስ ነው እያላችሁ አንዴ ቆይ ልናገር። መስቀል የነፍሳችን መድኃኒት እያላችሁ ነው። ኧረ እባክህ ልናገር። አወራለህ። ምንድነው ነገረ መስቀሉና ነገረ ድነት ምን ይራራቃል ብለህ ታዲያ አቅም አለ ወይ ለመወያየት? አቅም አለ አንተ አልፎክርም። አቅሜን አሳይሃለሁ። ሀሳቤን ልስጥ ጌታ ትጨርሳለህ። እኔ አጭር መልስ መልስልኝ። አዳምጬሃለሁ እኮ እኔ አዳምጬሃለሁ። ልደተ ቃል ትጨርሳለህ። የጠየቁን ጥያቄ መልስልኝ። ካልሆነ ጫጫታ ከበዛ ዚስ ኦርቶዶክስ ብዬ አስወርድሃለሁ። አይ ስታስወርደኝ ፍርሃትን ነው የምታሳየው። አጭር መልስልኝ። እኔ አዳምጬሃለሁ። ሀሳብን ከዛ አጭር መልስልኝ። ነገረ መስቀሉ ላይ ጥሪ ያቀረብክልኝን የዛሬ ዓመት የፎከርክበትን ከኔ ጋር ዲቤት ገባለ በብሉይ ኪዳን እና በቤተክርስቲያኒቱ መጽሐፍቶች እኮ መልስልኝ። አታቋርጠኝ ፕሊዝ። ይሄ ስነ ምግባር አይደለም። እኔ በጣም ተረጋግቼ እያወራሁ ነው ያለሁት እያዳመጥኩ እና ደግሞ እኔን ስሜታዊ መቼም አታረገኝም። ሌላ አረጋ አይደለም እናገር እኔ ከአንተ በላይ ኮሆስት ዲቤቶችን በጣም ብዙ አድርጌያለሁ። ብራዘር እኔ ለምን እናትህ ማዘር ኮሆስት ማድረጋቸው ቁጭ ብዬ ባስለቅስህ እንጂ እኔን ምንም አታረገኝም። እኔ ሀሳቤን ልስጥሻል። እኔ አድምጠኝ። የዲቤት ህግ እናትህ ማዘር ውስጥ ጠየቀኝ እኮ ነው ልመልስ እኮ እኩል አታውራ። የዲቤት ህግ አውቃለሁ ብለህ እኮ አታውራ። እኔ ከእናትህ ማፀን ጀምሮ ዲቤት አለ፣ ግን ሜዳው ላይ እንገናኝ። ሀሳቡን የጠየቁን ጥያቄ መልስ ልስጥህ እኮ መልስልኝ። ቴንኪው እኮ ልመልስልህ እኮ መሀል ላይ አትግባ። አልገባም። በጣም ጥሩ። በጌታ ኤርሚሽ ዝም በል ይናገር የፈለገውን ፕሊስ አዳምጠው። ሚውታ ሲጨርስ መልስ ስጥ። እንደው በጌታ ዝም በል። ቴንኪው እንደዚህ ምክንያቱም እኛ ከምንታወቅበት ዋነኛው መንገድ ሰው ሲያወራ ዝም ማለት ነው። እና የእኔ ሀሳብ በነገረ መስቀሉ ላይ ከዚህ በፊት ስትናገር ከተመለከትኩት ምን የሚል ሀሳብ አለ? የእንጨት ቅዱስ የለም የምን ቅዱስ የለም እያልክ ስታወራ አየሁኝ ተመለከትኩኝና፣ ስለዚህ ምን የሚል ቪዲዮ ሰራው። ቅዱስ መስቀሉ እኛ ቅዱስ ብለን የምናምነው የጌታን መስቀል ና መስቀል ቅዱስ አይደለም የምትል ከሆነ ቅዱስ ስለመሆኑ ይኸው አሁንም እንዳትረሳ። የኔ ዋነኛ ፎከስ ያደረግኩት
ቅዱስ ስለመሆኑና ስላለመሆኑ መወያየት የምትፈልግ ከሆነ እኔ ዕፀ መስቀሉ ቅዱስ ነው። አይ አንተ ደግሞ ዕፀ መስቀሉ ቅዱስ ሊባል አይችልም እንደ ቪዲዮ ላይ ወይም በላይቭ ላይ እንደተናገርከው እንደዛ አቋም ካለ ዕፀ መስቀሉ ቅዱስ ነው ወይንስ አይደለም? በመጽሐፍ ቅዱስም ይሁን በምንም አይነት ታሪካዊ ማስረጃዎችም ይሁን በእኛም በቤተክርስቲያን መጽሐፍትም ይሁን በምንም ቅዱስ አይደለም የሚል ማስረጃ የምታመጣ ከሆነ ኦኬ፣ እኔ ደግሞ ቅዱስ ነው ብዬ እወያያለሁ ብዬ አቀረብኩኝ ሀሳብ እና ያንን ሀሳብ በማቀረብ ሰዓት ላይ ለእኔ የቪዲዮ ምላሽ ስትሰጥ ምን የሚል ነገር ተናገርክ? ኖ ዕፀ መስቀሉ ቅዱስ ነው ቅዱስ አይደለም ብቻ በሚል ሳይሆን ከታሪካዊ አመጣጡ ጀምረን ታሪካዊ ውይይት እናደርግ። ዕፀ መስቀሉ እሌኒ እንደዚህ ከሚባል ቦታ እንዲህ አስወጥታው ኢትዮጵያ ገብቶ እዚህ ተቀምጦ እዚህ ሄዶ ምናምን የሚለውንም እሱን ሁሉ ነገር መዳሰስ አለብን ብለህ ስትናገር ነው አይ ያ ሁሉ ታሪካዊ ነገር ከዕፀ መስቀሉ ጋር ያን ያህል ቤዚክ የሚያወያይ ርዕሰ ጉዳይ ስላልሆነ በዋነኝነት በቤተክርስቲያናችን ውስጥ ትልቁ እምነት መስቀሉ ቅዱስ ነው ወይንስ አይደለም የሚለው ስለሆነ በእሱ ላይ ያወያያለሁ። ካልሆነ ግን አንተ ባነሳቸው በእንደዚህ አይነት ሰፊ ነገሮች እኔ አልወያይህም አልኩ። ከዛ ያ እንደዛው ቀረ። በሌላኛው ጊዜ ደግሞ በነገረ ድነት ላይ በተለያዩ አይነት ሀሳቦች ላይ ለመወያየት ከፈለግ አልኩ። በነገረ ድነት ስናወራ ገድላትም ድርሳናትም ተአምራትን ጊዜና ሰዓት ቆርጠን ሰዓት ወስነን በኮስ መወያየት እንችላለን። ቴንኪው አመሰግናለሁ። አጭር ጥያቄ ብቻ አልጠይቀውና ሆን እየላንተ በመጀመሪያ ስለ መስቀሉ እያለ ያለው ኤርሚን እንደተረዳሁት ከሆነ ሙሉ ሌላ አጀንዳ አለው፣ ሙሉ ትምህርት አለው። ከስር መሰረቱ ጀምሬ ነው መወያየት የምፈልገው ነው። ያ እሺ ይሁን ይቅር፣ እሱ አይደለም ቢግድል። አሁን በነገረ ድህነት ላይ የፈለግከው እዛ ጋ ጥያቄ አለኝ። እዛ ጋ ጥያቄ አለኝ ነገረ መስቀሉ ላይ ማለት ለእኛ የሚጠቅመን ይሄኛው ስለሆነ አይደለም ዮኒ ኦኬ እኔ አውቃለሁ። ቤት ውስጥ እኔ ነኝ ያደግኩትኝ ኦርቶዶክስ ውስጥ ማለት ነው። ኦኬ እሺ ቴንኪው ልደተ። በወቅቱ ያቀረብክልኝ ጥሪ አንተነህ ነገረ መስቀሉ ቅዱስ ይባላል ቅዱስ አይባልም? አዎ የእንጨት ቅዱስ የሚባል የቁስ ቅዱስ የሚባል አዲስ ኪዳን ላይ የለም ብዬ ተናግሬያለሁ። አዎ እንወያይ ብለህ ጥሪ ያቀረብክልኝ በመጽሐፍ ቅዱስ ብለህ ስትል እኔ ደግሞ በመጽሐፍ ቅዱስና በቤተክርስቲያኒቱ መጽሐፍት ብያልኩ። ምክንያቱም ቤተክርስቲያኒቱ ድርሳነ መስቀል ብላ ድርሳን ደርሳለታለች። መልክዓ መስቀል ብላ መልክ ሰላም ለዝክረ ስምከ ብሎ እንደሚለው እሱን ሁሉ ደርሳለች። እንደዚሁም በመጽሐፈ ጤፉት በመጽሐፈ ስንክሳር ሁሉ ላይ ጭምር ተጽፎ ይነበባል። እንደዚሁም በዜማ መጽሐፍት ሁሉ ጭምር ይዜማል። ስለ ነገረ መስቀሉ ታዜማለች፣ ድርሳን ጽፋለች፣ መልክ ጽፋለች። ለጸሎት ለቡራኬ ለምናምን ነገር ትጠቀምበታለች ቤተክርስቲያኒቱ። ታሪካዊ አመጣጥ ብላ ደግሞ የጻፈችውም አለ። እኔ ነገረ መስቀሉን ከመጽሐፍ ቅዱስም አኳያ በብሉይ በአዲስ ኪዳን እንደዚሁም ደግሞ ቤተክርስቲያኒቱ በጻፈችው አኳያ ታሪካዊ አመጣጡን ሁሉ ጭምር እሱን ሁሉ ኢንክሉድድ አድርገን ልወያይ ፈቃደኛ ነኝ ብዬ ምላሽ ሰጥቻለሁ። ቪዲዮ አለ እዛ ፔጅ ላይ። ይህንን ምላሽ በምሰጥ ሰዓት ላይ አንተ ታሪካዊ አመጣጡ ላይ ስለማታምንበት ነው ያልተቀበልከው ወይስ ለምንድን ነው የሰረዝከው? እሺ በእርግጥ በሰዓቱም ተናግራለሁ። ታሪካዊ አመጣጡ ያን ያህል ሜጀር ኢሹ ሆኖ ውይይት ላይ መቅረብ የሚችል አይደለም ከሚል ምክንያት እኔ ዮናስ ገብቶ ተደማመጡ ካለሳት ጀምሮ አልተናገርኩም። ጸጥ ነው እያልኩ ያለሁት። ቤተክርስቲያን ለምን ጻፈችው እኮ ስናገር ዝም ብለኛ። እኔ ካልጨረስክ አውራ፣ ሚውት ላድርግልህ። ካልጨረስክ አውራ። ጥያቄ ነው የጠየኩህ ለመመለስ አንተ እኮ መስማት አለብኝ። ጥያቄን በደንብ ስማኝን እሰጥሃለሁ። ይኸውልህ ምን አለ መሰለህ ዮኒ ፖለቲካ እኛ በገባን ሳይሆን እሱ በፈለገው መመለስ ይችላል። ይመልስ። እኔ ጥያቄን ገና የጠየኩትን ሳይሰማ ነው የሚደርበው ማለት ነው። መልስ ብለህ እሺ ጠይቀው አንተና እሱን አጠር አድርገህ ንገረውና እሱ ሲመልስ ደግሞ ሚውት አድርግለት። እሱ በፈለገው ይመልስ። አንተ የምትፈልገውን መልስ አይመልስልህም። እኔ ሚውት አደርጋለሁ። ገብቶሃል? አንተ በፈለግከው አይመልስልህም። እሱ በገባው በተረዳው ነው የሚመልሰው። እኔ በሚፈልገው መልስልኝ አላልኩትም። ጠይቀው አጠር አድርገህ። ይኸው ታሪካዊ አመጣጡን ለምንድን ነው ስላላመንክበት ነው ወይስ በታሪካዊ አመጣጡ ድርሳነ መስቀልን መጽሐፍትና መጽሐፈ ጤፉትን ስንክሳርን ጨምሮ ስለማታምንበት ነው? ይህንን ኢንክሉድድ አድርጌ በዚህ አልወያይም ያልከው ወይስ በምንድን ነው ያልኩህ? ይኸው ሰማህ። እሱ አሁን ይመልስ።
ቴንክ ዩ ሶ ማች አመሰግናለሁ። ስላላመንኩበት አይደለም አልወያይም ያልኩት ከእያንዳንዱ ከትንንሽ ታሪኮች ጀምሮ እስከ ላይ ያለው ድረስ ስለማላምንበት ሳይሆን አልወያይም ያልኩት ይሄ ከታሪካዊ ግኝቱ ጋር እዚህ ገባ እዚህ ወጣ የሚለው ያን ያህል ቤዚክ ኢሹና አወያይ ኢሹ ስላልሆነ ቤዚካሊ በመስቀሉ እምነት ዙሪያ ላይ ያለን መሰረታዊ ነገር መስቀሉ ቅዱስ ነው የሚል ነው። አንተም ትኩረት ታተኩረ ስታወራ የነበረው ለሌሎቹም ሰዎች ይጠቅማል። በተለይ በሁለት በተለያዩ ቤተ እምነቶች ውስጥ ስላለው የታሪካዊ ሁኔታው ሳይሆን የሚጠቅመው ቤዚካሊ ቅዱስ ነው ወይንስ አይደለም የሚለው ስለሆነ እሱ ላይ ፎከስ አድርገን እንወያይ የሚል ሀሳብ ኖሮኝ ነው እንጂ ታሪካዊ አመጣጡን አልቀበልም ከሚል ሀሳብ እንዳልሆነ ግልጽ ይሁን። ሌላኛው ግን የነገረ ድነት ውይይቱ ለአንተም የሆነ ለፕሮቴስታንቶችም ለሁሉም ጥሩ አጋጣሚ ነው ብዬ ነው የማምነው እውነቱን ለመናገር። ምክንያቱም ገድላትንም ድርሳናትንም አለኝ የምትለውን መጽሐፍ ይዘና እያልኩ ልደተ ቃል እኔ የኋላውን ሳወራ አንተ የፊት ለፊት ታወራ። አይ እሱን መለስኩኝ ብዬ እኮ አድምጠኝ። ኦኬ ከመለስክ እኔ ጥያቄ አለኝ ገና ያልጨረስኩት። እኔ የኋላውን አንተ ጥሪ አቅርበህልኝ እና አድምጠኝ ፕሊዝ። አንተ ጥሪ አቅርበህልኝ ያን ጥሪ ስቀበልህ አይሆንም ብለህ ጥሪውን ሪጀክት ባደረክበት ጉዳይ ላይ ሳወራህ አሁን ነገረ ድነት ላይ አታወራኝ። እኔ የኋላው ላይ ነው ያለሁት። አንተና አክሊለ ከኔ ጋራ ነገረ ድነት ላይ የምታወሩ ከሆነ እቀበላችኋለሁ። ግን የምቀበላችሁ አስቀድማችሁ አንተም አክሊለ በታቦቱ አንተ በመስቀሉ ብለህ ያቀረባችሁልኝ ጥሪ አለ። አንሱት። እኔና እናንተ በየተናጠል ሜዳው ላይ እንገናኝ። ከዛስ ነገረ ድነት እናወራለን። እሱን ግን ባላነሳችሁበት እሱን ታሪኩን የማላፍርበት ታሪክ ነው ብለህ ካልክ እሱን ታሪክ እኔ ፊት ቴዲ ቤት እንገናኝ። ፍቃደኛ ኮንክ ነገረ መስቀሉን ቅዱስ ነው ቅዱስ አይደለም በብሉይ በአዲስ እንዲሁም ቤተክርስቲያኒቱ በጻፈችው መጽሐፍቶች በሙሉ በድርሳነ መስቀል፣ በመጽሐፈ ጤፉት፣ በስንክሳር፣ በመስተብቁ ዘመስቀል በየትኛውም ካህናት በሚያዜሙት በማያዜሙት በየትኛውም ላይ እኔ እናንተ እንገናኝ። በቤተክርስቲያን ታሪክ ካላፈርክ በመጽሐፍቶች ካላፈርክ ይኸው ተቀብያለሁ ድጋሚ ማለት ነው። እሱን ግን ቁጭ አድርገህ እሱ ይቅር እሱ የኋላ ነው ብለህ አሁን በየጊዜው ነገረ ድህነት ላይ ኤርሚያስን ጠርቼው አፈረ ፈራ ብላችሁ ምትሉት ልንገር ኤርሚ እዚህ ጋር እኔ ጥያቄ ስላለኝ ነው። አንድ ሰው ይሄን ነገር ከተወ ምን ማለት ነው በአንተ ትርጓሜ? ኤርሚ እንጂ ቆይ ከተወ አፍሮበታል። ስለዚህ ሌላ ጥሪ ማቅረብ የለበትም። አፍሮበታል። 4 ነጥብ። ሌላ ጥሪ ደግሞ ይመጣል። ሌላ ያፈረበት ለምንድን ነው? ታሪኩ በቤተክርስቲያን ውስጥ የሚታወቅ ታሪክ ነው። በቤተክርስቲያኑ መጽሐፍት ነው። ስለዚህ ምንድነው የሚፈልገው እሱ? እስቲ እኔ አንድ ሰው ለምሳሌ አሁን ለምሳሌ በነበረው ነገር ላይ በእንትና ማየት እንችላለን። በወንድማችን በደሜ ገባ ሲቶ ምን ማለት ነው በአንተ መረዳት? ሰዎች ናቸው አስተውት። እሱ እኮ አልተውም አላለም። ኖ እሱም ሲያስበው እንደማይችል ስላወቀ 4 ነጥብ። እኔ በዛ አምናለሁ። እኔ አንድ ሰው የሆነ ጥሪ አድርጎልኝ ኤርሚሻ ስማኝ፣ አንድ ሰው በሆነ ነገር ላይ ልወያይ ብሎ ካለኝ በኋላ ልወያይ አለኝ፣ ያንን ነገር አልፈልግም ትቼዋለሁ ካለኝ I understand what it means። በቃ ገባኝ፣ ተረዳው። ገባ? እንደዛ ውሰደውና እኔ እንደምለው ማለት ነው። ሌሎቻችንም ዮኒ ያልገባህ ነገር አለ አልወስደውም። አንዴ አንድ ሀሳብ ብቻ ልናገር። አንድ ሀሳብ ብቻ አንድ ሰከንድ ከሆስቱ ብቻ አንድ ነገር ልናገር። ልደት አንድ ነገር ከሆስት ሲሆን ምን ይሆን መሰለህ፣ በሌላ ነገር ስትወያዩ ተቀበለውን ችግር የከሆስቱን አንዴ ልናገርና በሌላው እናንተ ተስማሙ። ጥቅም እንደሌለው ልነግርህ ነው። ይከፈላሉ። ገባ? የኮስቱ ጥቅም እንደሌለው በሌላ ስትወያዩ ቴዲ ሐዋሳ ጋር መወያየት እንችላለን። አንተን አንድ ሀሳብ መጠየቅ እፈልጋለሁ። እኔ እያወራሁ ነው። ኦርቶዶክስ የምንላቸው የቤቱ ከሆስቱ እኔ ሆስቱ ሆኜ አታውራ ብዬ ስለ አንተ ዝም ብለን የምታወራው በመደዳ እያረከኝ ነው። አድምጠኝ። እንዴት አላርግ ታዲያ? እኔ ላውራ እያልኩ የቤቱ ባለቤት እኔ ነኝ እኮ የጠራሁ። ብራዘር ያልጨረስከው ካለ ተናገር። እኔ ነኝ የጠራሁ እኮ። እሺ ሂድ፣ ሀሳብህን ኦርቶዶክስ አመላችሁ እንደዚህ ነው። እሺ ተናገር። እኔ እያወራሁ አሁን ሚዩት አታርግም። አየህ፣ እኔ እያወራሁ ከዮኒ ጋር ላውራ ትላለህ። እኔ ፈቅጄልህ ነው ከዮኒ ጋር የምታወራው።
በእርጋታ መወራሩ ምንድነው ችግሩ? ኖ እኔ በእርጋታ ነው እያወራሁት ያለሁት፣ ግን ለምን ደግሞ የማይሰማኝ ነው? ይሰማል እኮ ግን እኮ ይስማ። እኔ እየጠየኩት ያለሁት ዮኒ እንደውም እዚህ ጋር አሁን ጣልቃ አትግባ። ኦኬ እሱ ሊሰራ የፈለገው ፖለቲካ ስላለ ማለት ነው። ልደተ ቃል ዲቤት ፈልጓል ከኔ ጋራ ማለት ነው። እሺ ብያለሁ። የፈለግከው ዲቤት ነገረ መስቀሉ ብለህ የዛሬ ዓመት ጠይቃኛል ጥያቄ። እሺ ብዬ መልሼልህ በራስህ ታሪክ አፍረህ ተሸማቀ ስታበቃ፣ በመጽሐፍቶች ውስጥ ተሸማቀ ስታበቃ ልክ እንደማታፍርበት ታሪኩ እንደማታፍርበት ሆነህ ና እናውራ በመጽሐፍ ቅዱስም በታሪካችሁም ብዬ በመጽሐፍቶችም ብዬ ስልህ ወገቤን ብለህ ሸሸህ ማለት ነው። ከዛስ እሱን ቁጭ አድርገህ እንደ ቋንጣ የሰቀልካትን ብያለሁ ለአንተም ለአክሊለም። የአክሊለ በታቦቱ ጉዳይ የአንተ በመስቀሉ ጉዳይ፣ ሁለቱም ደግሞ በቤተ ክርስቲያናችሁ መስቀልም ታቦትም ይከበራል። መስቀሉ ታቦቱ ከተነሳ የብሉይ ኪዳንም የአዲስ ኪዳንም ታቦት ማለት ነው። ምክንያቱም ህዳር 21 ቀን በአክሱም ጽዮን ማርያም ታከብራላችሁና በሰለሞን ዘመነ መንግስት መጣ ስለተባለው ታቦት ማለት ነው። እሱ ከአክሊለ ጋር ነው። አክሊለ ጥሪ ያቀረበው አሁን ትናንትና ምሱ ለኤርሚያስ መዘጋጀት አያስፈልገኝም ብሏል። አክሊለ ካለህ ናግባና እናውራ እና ከዚህ በፊት በስልክ አስደውዬ አስጠርቻለሁ። በታቦቱ ጉዳይ የምታወራ ከሆነ አንተውን ጥሪ ያቀረብከኝ ከዚህ በፊት በብሉይም በአዲስም ብያለሁ። የአዲሱን ኪዳን ታቦት ብቻ ሳይሆን የብሉይ ኪዳን ታቦትም ኦርቶዶክስ አምጥታ አክሱም አስቀምጫለሁ ብላ ያለችውን አንተ አቅም ካለህ ቴዲ አዋሳ ቤት ቀጠሮ ተያይዘን እንገናኝ። አክሊለ በተናጠል ቀጥሎስ ልደተ ቃልም ነገረ መስቀል ላይ ጥሪ ያቀርበልኛል። ሁለታችሁም በተናጠል ያቀረባችሁትን ጥሪ ውድቅ አድርጋችሁ ወገብ አገዳችሁ እንደሚሰበር ስለምታውቁ በሱ ጉዳይ መተ ነገረ ድነት በለብተ ላይ ስቄ አልፍባለሁ። ነገረ ድነትን መወያየት እየፈለግኩ አስቀድማችሁ ግን እናንተ ያቀረባችሁልኝን ጥሪ ተቀብያችሁ ውድቅ አድርጋችሁታል። አቅም ካለ ልደት እሱን ጥሪ አንሳው። ያን ነገረ መስቀሉን ሀሳብ ልስጥ። እኔ በጣም ጸጥ ብዬ ነው ያዳመጥኩ። ፕሊዝ መሀል ላይ እንዳታቋርጠኝ። ደጋግሜ እየተናገርኩ ነው። እዚህ ጋር ዮኒም አለ፣ ብዙ ሰዎች አላችሁ። ህሊና ያለው ሰው ይህን ነገር ይዳኘዋል። በነገረ መስቀል ላይ አልወያይም አይደለም ያልኩት፣ በታሪኩም አላምንም አይደለም ያልኩት። አሁንም ግልጽ እንዲሆን የምፈልገው ነገር እኔ እየተናገርኩኝ ያለሁት በነገረ መስቀሉ ዙሪያ ላይ ያን ያህል እኮ አወያይ ሆኖ እንኳን አይደለም ረሱ፣ ግን ከነገረ መስቀል ዙሪያ ላይ እናውራበት እንኳን ብንል ለሁለቱም ቤተ እምነቶች ይጠቅማል፣ መሰረታዊ ልዩነታችንን ያሳያል ከሚለው ከነገረ መስቀሉ እንኳን በጥቂቱ ጥሩ አወያይ ሊሆን የሚችለው ቅዱስ ነው ወይንስ አይደለም የሚለው ነው። እና እዛ ላይ ፎከስ አድርገን የምናወራ ከሆነ ብያለሁ፣ አሁንም አልደጋግምም፣ ነገም ከነገ ወዲያም ዝግጁ ነኝ። በቤተክርስቲያኔ አላፍርም፣ ተሸማቀቄም አላቅም፣ ልሸማቀቅም አልችልም። ምን ያህል የሚያኮራ ትምህርት እንዳላት በዚህ በ4 ዓመት ውስጥ ካደረግኩት ውይይት ማሳየት ይችላል። እሱ ማውራትም አይጠበቅብኝም። ግን ለመጀመሪያ ጊዜ ይመስለኛል ዮናስም እየሰማኝ በነገረ ድነት ዙሪያ ላይ ያለህን ገድላት ሰብስበ መተ እንወያይ ያልኩት የመጀመሪያው ሰው እኔ ነኝ። ይህን እድል ብትጠቀምበት የተሻለ ነው ብዬ አስባለሁ። እውነቱን ለመናገር ይሄ እድል ምናልባት በሌላዎቹ ሰዎች ያላገኘው እድል ሊሆን ይችላል። እናም ብዙ ሰዎችንም አስተማሪ ሊያደርግ ይችላል። ከዛ የተነሳ ነገረ ድነት ማለት በእኛና በእናንተ መካከል ያለ እጅግ በጣም ትልቅ መሰረታዊ ትምህርት ነው። ልዩነታችንም የሚያጠነጥነው እዛ ጋር ነው። የነገረ መስቀሉን ጉዳይ በቃ ነግሬሃለሁ። ፍርሃትም አይደለም ምንም ነገር አይደለም። ፍርሃት ካልሆነ ተቀበላት አለ ነው። ፍርሃት ካልሆነ ብዬ ነው እያዳመጥኩ ያለሁት እኮ በቃ አወራን። ምን ዲቤት አይደለም ብራዘር። እኔ ቤት አልጨረስኩኝም እኮ እኔ ሀሳቤን ትጨርሳለህ። ካልፈራህ ለምን ታዲያ ነገር መሀል ላይ የምትገባው ይሄ እኮ ኢቲካል አይደለም። ነገረ መስቀሉን ለምን አትገባም ነው ያልኩህ። ቀጥል። አንዴ አዳምጠኝ። ይሄ እኮ ልክ አይደለም እኮ አንተ መሀል ላይ የገባህ ስታወሪ እኮ ለውይይት ራሱ እኔ ነኝ ሚዩት ያደረኩህ። ነገረ መስቀሉን እንቀጥል ነው ያለው። ዮናስ ተረድቷል። ለማንኛውም ምን ያህል ፈሪ እንደሆንክ ጩ ብራዘር። ዘመንን ሁሉ የቤት ስራ ሰርቻችኋለሁ። ጩ ጨርሻለሁ። መቼም ደፍራት በጣም በገድላት ከኔ ጋር በነገር እንዴት እንደምታፍሩ አሳይቻለሁ። ይሄ የመጣው አንተው ራሱ ያቀረብክልኝን ጥሪ ራስህ መልሰህ የተፋውን ምራቅ ነው የዋጥከው። አቅም የላችሁም። አንተ ነገረ መስቀሉን ጥሪ ያቀረብክልኝን ውድቅ ካደረግክ በኋላ ነገረ ድነት ጥሪ ያቀርበልኛል። ነገረ ድነትን ይሄው እዚህ 3000 ሰው እየሰማ እኔ አንተን እቀበልሃለሁ። የምቀበልህ ግን ነገረ መስቀሉን ብለህ ያልከውን መስቀል ኃይላችን ነው፣ መስቀል የነፍሳችን መዳኛ ነው ብላችሁ ያላችሁትን ነገረ ድነትን የሚያጠነጥነውን ያን ነገረ መስቀልህን ከሌኒ ታሪክ ጋራ የምትቀበል ከሆነ እሱን ልጠራህ ነው። ስለዚህ ፖለቲካ ልሰራ ነው የመጣው ማለት እኔ ነኝ የጠራው፣ ፖለቲካ ልሰራ ነው። ኦኬ። ስለዚህ መስቀል ኃይላችን ነው፣ መስቀል የነፍሳችን መዳኛ ነው ብላችሁ የምትሉት ከነገረ መስቀል ማለት ከነገረ ድነት ጋር ቀጥታ ነው ግንኙነት ያለው። መስቀል ኃይላችሁ ነው። መስቀል የነፍሳችሁ መዳኛ ነው። መስቀል ቤዛችሁ ነው። መስቀል ኃይላችሁ ነው። እሱን
ኃይላችን ነው፣ የነፍሳችን መዳኛ ነው ብላችሁ ያላችሁትን እሱን አምጥተህ እኔ ፊት እውነት አድርገው። እኔ መቼ አልቀበልም አልኩ። ነገረ መስቀሉና ነገረ ድነት ይለያያል ትላለህ እንዴ? አይለያይም ስትሉ አልነበር እንዴ? አይለያይም እኮ ስትሉ ነበር። ስለዚህ ይሄ ሰው ነው ለእኔ ዲቤት ጥሪ አቅርቦ እንደገና መልሶ ራሱ የሚተፋ ማለት ነው። ጥሪ አቅርበሃል እንደ ወንዶቹ ነገረ ድነት ብለህ። ዮኒ ምናልባት ያላወቀው ነገረ ድህነትን ያወራል። ነገረ መስቀል የእነሱ ነገረ መስቀል የመስቀሉ መጽሐፍ ነገረ ድነትን ያወራል። የነፍሳችን መዳኛ ነው ይላል ዮኒዬ መጽሐፋቸው። እንጨቱ ራሱ ያ ቅርጹ ጌታ የተሰቀለበት የነፍሳችን መዳኛ ነው ይላል። ኢየሱስ ነው የነፍስ መዳኛ፣ የተሰቀለበት እንጨት ነው የነፍስ መዳኛ። ነገረ ድነትን ስለሚያወራ ነው ያንን የተዉት። እነሱ ይኸውልህ በየትኛው በኩል መምጣት እንዳለባቸው በየትኛው በኩል ኪሳራ እንደሚገጥማቸው ስለሚያውቁ ነው። ጥሩ ነጋዴዎች ናቸው፣ ግን የማያተርፉ ነጋዴዎች ናቸው። ነው አልኩ አይደለም ያለ መሰለኝ። ሜት አድርግ ካልሆነ ታይ ትወርዳለህ ብራዘር። እኔ ጠራሁት። እሺ አክሊል አለህ? የሱን ጨርሻለሁ። አክሊል አለህ? ትናንትና ጥሪ ለኤርሚያስ መዘጋጀት የማያስፈልገኝም ብላል። ዲቤት ከኔ ጋር ማድረግ ትፈልጋለህ? አኬ የልደትን ጨርሰናል። ነገረ መስቀልን አንስተህ ከኔ ጋራ ስለ ነገረ ድህነት ስለሚያወራ የቤተክርስቲያኒቱ መጽሐፍት ከኔ ጋራ ዲቤት የጠራኸውን ጥሪ ተቀብያለሁ። አሁንም ይኸው 3000 እየሰማ ተቀብያለሁ። ልደት እሱን እስካላነሳ ድረስ የፈለከው አውራ፣ የፈለከውን አልኩ። እየሳኩብህ ነው የማልፈው። ኦኬ ምን ማለት እንደሆነ ታውቀዋለህ። ነገረ መስቀል ምን ማለት እንደሆነ ካላወቀው ያለ ኤርሚ ከታች ልክ አይደለም አንተ የምታወራው ከታች ብራዘር። እሺ ስለዚህ ለዚህ ነው ዮኒዬ በጣም ይቅርታ ነገረ ድህነትን ያወራል መስቀሉ፣ የመስቀሉ ትምህርት። እኔ ለዚህ ነው ለዲቤት የምፈልጋቸው ዮኒ። ነገረ መስቀሉ ጌታ የተሰቀለበት ዕፀ መስቀል የነፍሳችን መዳኛ ነው ብላ ቤተክርስቲያኒቱ ታስተምራለች። የነፍስ መዳኛ ከሆነ ኢየሱስ ነፍሳችንን ያዳነ ጌታ አይደል? እንጨቱም ነፍሳችንን ያድናል ብላ ቤተክርስቲያኒቱ ታምናለች። እና ይሄንን መስቀል ደግሞ ከኢየሩሳሌም አምጥቻለሁ ብላለች። በዚህ ታሪክ ማያፍር ከሆነ ለምን ደግሞ የማይወያየው? ያቃሉ እፊቴ እንደማይቆሙ ማለት ነው። ያቃሉ። ለዛ ነው አኬ ካለህ መምጣት ትችላለህ። ጥሩት ብለህ ስትል ነበር ትናንትና። ፎቶን ያደረኩት እንደው ድንገት ከመጣ ብዬ ነው። ምንም ለክፋትም አይደለም። አኬ ያለህ ለኤርሚያስ መዘጋጀት የማያስፈልገኝም ብለህ ትላለህ አይደል? ጥሩ። ኤርሚያስ እኮ መጽሐፍ ቅዱስ አያውቅም አክዬ። ብሉይም አዲስ ኪዳንም አያውቅም ስትሉ ሰምቻለሁ። እሱን ሜዳው ላይ ተገናኝተን እናወራለን። ግን አኬ ያለህ ካለህ ና፣ ካሌለ ለወንድሞች ጊዜ ልስጣቸውና ጨርሳለሁ ማለት ነው። ላይቭ ላይ ቪዲዮ ሳይሆን ላይቭ ላይ ስትናገር ሰዎች ሪከርድ አድርገው ኤርሚያስ ከመጣ ለእሱ መዘጋጀት አያስፈልገኝም ብለሃል። የመዋየት አቅም አለህ አክሊለ፣ አታደርገውም። መድኃኒ ዓለም ክርስቶስ ምስክር ነው፣ አታደርገውም። ካደረግከው ግን የዛሬ 4 ዓመት ላይቭ ላይ ያለው ስልክ አስደውዬ ጠርቼህ አንተው ራሱ ባቀረብክልኝ በቃል ኪዳኑ ታቦት በኢትዮጵያ ኦርቶዶክስ ታሪክሳውያን ታቦት በላ በምትለው እወያያለሁ ብለህ ባነሳውና መጨረሻ እኔም እወያያለሁ። ታቦቱን ግን በተመለከተ በአዲስ ኪዳን ብቻ አይደለም በብሉይ ኪዳንም ነው ብያለሁ። ለምን የብሉይ ኪዳኑ ታቦት አክሱም እኮ አለ ብላችኋል። ኑ አውሩ እንጂ ኑ ሞግቱ እንጂ። አክሱም አለ። የሰለሞን ዳይናስቲ ወደ ኢትዮጵያ መጥቷል ተብሎ በሚባልበት ላይ መጥቷል። አክሱም ህዳር 21 ቀን ሙሴኒ ርእየ ሀገረ ቅድስት እያለች ቤተክርስቲያንህ ማህሌት እኮ ትቆማለች። እሱን ታቦትናና እኔ ጋር እውነት አድርገው በመጀመሪያ እንጂ እንደ ቋንጣ እንደ ህፃን ልጅ ይህንን እያያዛችሁ ይህን እየለቀቃችሁ ዲቤት እያልክ በየቦታው አትቧችሩ ለማለት ነው። አቅም ካላችሁ ኑና ሁለታችሁ ማለት ነው። ሁለታችሁ ይሄኛው ተናግሮ ሄዷል። አያደርገውም። እውነት ልንገራችሁ አያደርገውም። ካደረገው እኔ በሚቀጥለው ጊዜ ላይ ነገረ ድነትን በቤተክርስቲያኒቱ መጽሐፍትና በገድላት ድርሳናት ማለት ነው በቤተክርስቲያኒቱ መጽሐፍ፣ ምክንያቱም ገድላት ድርሳናቱ ነገረ ድነትን ስለሚያወሩ በብሉይ ኪዳንም በአዲስ ኪዳንም ዓለም እያየ ልደተ ቃልን በማግስቱ በጭብጨባ አቀበለዋለሁ። ነገረ መስቀልን ከኔ ጋር ከገባ በኋላ ማለት ነው።
በጭብጨባ ጌታዬ ኢየሱስ ምስክር ነው። ዮኒ የዛን ቀን ፎቶዬን ዘቅዝቀህ አልገባም ብዬ ካልኩ ፎቶዬን ዘቅዝቀህ እንኳን የምታደርገው ካለ አድርግ፣ እገባለሁ። ነገረ ድነት ያውም ነገረ ድነት ዋናውን የምፈልገው እገባለሁ። እስኪ እሱ ይግባ። ቤተ ክርስቲያን እኮ አምጥቻለሁ ብላ በአደባባይ ላይ የአደባባይ በዓላት ከሚባሉት ጥምቀትና መስቀል ነው። የአደባባይ በዓል የሚያከብሩትን እሱ መጥቶ ታሪኩን ሁሉ ጭምር በተጻፈበት መጽሐፍቶችና በስንክሳር በመጽሐፈ ጤፉት በድርሳነ መስቀል ይኸው መጽሐፍቶቹን እየነገርኩት ያጥና፣ ጊዜ ወስዶ ያንብብ እና ታሪኩ እርስ በርስ ሲላተምበት እዛው ይቅርብኝ ነው ብሎ የሚለው። ሁለተኛ ዲቤት የሚባል አይጠራም። አይ አንብቤዋለሁ ኤርምያስ ሞግታለሁ ብሎ ካለ ይግባ። በመጽሐፍ ቅዱስም በቤተክርስቲያኒቱ መጽሐፍት መስቀል ቅዱስ ነው ቅዱስ አይደለም ብሎ የሚለውን እሱን እውነት ካደረገ በኋላ በማግስቱ ቀበለዋለሁ። ማነው ነገረ ድነት ላይ አኬም ልክ እንደዛው። ይሄንን ግን ባላደረጋችሁበት እናንተን እንደ ሕፃን ልጅ ማስታወስ የለብኝም። ኦኬ ይሄን ነው የምለው። በጣም ይቅርታ ዮኒ፣ ፖለቲካም ሊሰራ ስለፈለገ ነው። ዮኒ ቀጥል የምትለው ነገር ካለ ሌሎችም ወንድሞች ተረድቻለሁ እኮ ያ ዛሬ እኮ አይደለም እንደዚህ አይነት ነገር የጀመሩት አይደል እንዴ? ብዙ ጊዜ የሆነ ነገር ይሉና አመቻችተው የራሳቸውን ነገር አድርገው እንደሚሄዱ እኮ እረዳለሁ። ገብቷል። ሳልረዳ ቀርቼ ሳይሆን እኔ የፈለግኩት እንደምን እንደሆነ ታውቃለህ? እንደ ፈሌ አስገብተኸው ካለው ላይ ሌላውንም ጨማምረህ አስጥተህ እንድታሰጣልኝ ነው የኔ። ገብቷል። አይመጡማ አረስታችን አይደለም ብሎ ይረብሻል። ኖ ድህነት አለዋ። አይ ነገር በቃ መስቀል የሚባል ነገር አፋንሳ ነው የሚለው አለበታ። ትለኛለህ ትለዋለህ። ባለፈው እንደዛ አይደለ? አሁን ለምሳሌ አረስታችን አይደለም ነው ብሎ የሚል ከኤፍሬም ጋር የተወያየውን ውይይት ብትገባ ስለ መዳን እያወራ አንተ ድነሃል ወይ ብሎ ሲለው አረስታችን አይደለም ብሎ እኮ ያለ ጀግና እኮ ነው። ግን ምን አለ መሰለህ ባለፈው በፍቅር አድርገህ ቀስ አድርገህ አስገብተህ እንዴት ተጫውተህ እንደወጣ አይተዋል አይደል? ኤርሚሻ እንዴት አድርገህ አሳስቀህ ችግር የለም ምንም የለም ብለህ ካስገባው በኋላ ኳሱ ከተያዘ በኋላ ጨዋታው እዛ ላይ ነው። ያድናል የተባለውን በሙሉ ሰብስበህ ታስቀምጥለታለህ። ይምረጥ። ገብቶሃል? ይምረጥ እሱ በመስቀል ላለው በምን ላለው በታምረ ማርያም ላለው በምናምን ብፌ ታስቀምጥለታለህ። አንተ ነው ያልከኝ ነው አይደለም። ድህነት ስባል ስለ ሁሉም ነው የምትናገረው። አንተ ክርስቶስን ይዘህ ነው የምትሄደው። ርዕሳችን አይደለም ብሎ 30 ጊዜ ቢል አይ ያድናል ብለኸኛል ችግሩ ምንድን ነው ትለዋል። ባለፈው እኮ ምን የመሰለ ወርቅ የሆነ ፖለቲካ ሰርተሃል። ወርቅ እሱን ስላዩ አይደለ ደምዬ የጠፋው እሱን ስላየ መስሎኝ። አሁንም ኤርሚሻ እኔ የምልህ የሆነ መንገድ ሲከፍቱልን በደንብ አድርገህ አምጥተህ ይኸው ያድናል ብላችሁ የምትሉ ክርስቶስ ብቻ አይደለም ብለህ ተዘረግፈዋል። እኔ የኔ አመለካከትን ስለምታውቀው አንተ እያንዳንዱን ፖለቲካቸውን ስለምታውቀው አብራቸው ብዙ ጊዜ ስላየሃቸው አካሄዳቸውን አንተ በሲስተም እሱን አልፎ የመግባት ብቃት አለ ብዬ አስባለሁ። ብቃት አለ ስላየሁም ጭምር ነው የምናገረው። ዮኒ ግን ምንድን ነው እኔ እነሱ ፖለቲካውን ሊጫወቱ ይችላሉ፣ በእውነት ለመናገር ማለት ነው። እኔ የምፈልገው አስቀድሞ ተነጋግሮ የምንነጋገርባቸው መጽሐፍ ታውቃለህ። ባለፈው በቴዲና በአንተና በቴዲ ላይ ነው ብዙ የተላከው። በተለይ ቴዲ በጣም ሰድበውታል። ምክንያቱም አርእስቱን መርጠን የምንነጋገርበትን የምንወያይበትን አስምረን በቤተክርስቲያኒቱ መጽሐፍቶችና በመጽሐፍ ቅዱስ ብየው ተነጋግረን አንተ ባለህበት ቴዲም ባለበት መጨረሻ እዛ ከገባም በኋላ አይ በቤተክርስቲያኒቱ መጽሐፍት አይደለውም ብሎ አለ። ቪዲዮ ሁሉ አሰማን ገና መግቢያው ላይ እሱን ሁሉ አሰምተን፣ ግን መጨረሻ ላይ ያሉት ሽንፈታቸውን ላለማመን ቴዲ ነው ይሄን ነገር የተጫወተው። ማን ነው ሽንፈቱን የሚያምነው? ኤርሚሻ አይመኑ ግን እንደው ለማለት ነው። ግን ሰው ያየው ነገር አለ አይደለ? ኤርሚ አንድ ነገር ሰው እኮ ሙሉ ሰው መጥቶ ማን አለ እስቲ በዛ ዲቤት ፈለገ አስተምሮን ወጥቷል ያለ አንድ ሰው
አከተመ። አየህ ኤርሚሻ አንድ ሰው የዚህኛው ሊሆን ያክልን አንድ ግን ነገር ቢኒሻ ጎሄ አንድ ነገር አሁን ምን አለ መሰለህ ነገረ መስቀል ላይ ለምሳሌ አልቀበልም ካለ አንድ ሰው ኦኬ የማይቀበልበት ሪዝን ምንድን ነው ከተባለ ለምሳሌ አሁን ልደት ቤተክርስቲያኒቱንም እንደማያውቃት አንድ የምታየው ምንድን ነው አይ ነገረ መስቀል ያን ያህል ምናምን አለ። ነገር ግን ነገረ መስቀል ድህነትን ይነካል። በዛች ቤተክርስቲያን ውስጥ ከስላሴ ጋር ተደርቦ እኩልነቱ ተስተካክሎ ይቆጠራል በዛች ቤተ እምነት ውስጥ ገብተዋል። ስለዚህ አሁን ነገረ መስቀል ላይ አልወያይም ካለ የማይወያይበትን ርዕስ ለምሳሌ የማይወያይበትን ምክንያት ማስቀመጥ አለበት። ገብተዋል። አይ ኦኬ ነገረ መስቀል ላይ እወያያለሁ ካለ ደግሞ ነገረ መስቀል ላይ ይወያይ ካለቀ በኋላ ለሚጠራው ጥሪ ኤርሚያስ እኮ እምቢ አላለው። ችግሩ ምንድን ነው? አሁን ኦኬ ነገረ ድነት ላይ እንወያይ ተብሎ ተኪዶ ኤርሚያስ ነገረ መስቀልን ቢያነሳ አካሄዱ ጠማማ ነው የሚመስለው። አሁን ባለፈው የተፈጠረውን ነገር አይተሃል። ቴዲ ቤት ባለፈው የተፈጠረው ምንድን ነው? አይ እናንተ አሁን ተስማምታችሁ ስላልመጣችሁ በርዕሱ ኦኬ እናንተ ናችሁ የነገራችሁኝ ብሏል። ቴዲም እውነት አለው እዛ ላይ። አሁን ቢኒሻ እየስማኝ እያወራን ኦኬ ነገረ መስቀልን አነሳው ካለ ቢኒሻ ሰው ተማረበት አልተማረም ገምድል የሚሆነው ቆይ ልነግርህ ነው። በዛ ቦታ ላይ ቴዲም ተዋሸ ይባል ምን ይባል ኦኬ። ሰው ግን እዛ ላይ ወንጌል ተማረ አልተማረ ንገረኝ እስቲ። ወንጌል ተማረ አልተማረ? ሙሉ 23,000 ህዝብ ወንጌል ተምሮ ወንጌሉ ገብቶት እንደዚህ አይነት ጉድ አለ ብሎ ሰምቶ ነው የወጣው። ሰው እኮ ሰማ። አይወራብኝም የተባለው እኮ ተወራ። ገባ? ስለዚህ አሁንም ጥሪው እነሱ ነው የሚያደርጉት። ሁሌ ኤርሚሻ አይደለም እነሱ ነው ጥሪ ያደርጉት። ጥሪውን ያደርጉና ይሄው ያንን አንወያይም አለ። ማን ያለው? በመጀመሪያ እሱ አለ። ቀጠለ እንትና መጣ እወያያለሁ ብሎ ይሄ ማን ነው የሚሉት ስሙ ጠፋኝ። ደሜ እወያያለሁ አጥቤ ነው የማሰጣው አንፈራፍረዋለሁ። ስንት ፉከራ ሰማን። ከዛ አልወያይም አለ። የመስቀሉንም አይወያዩትም፣ ይሄንም አይወያዩትም። በዚህ መካከል ግን ሰው ምን እየተማረ እንደሚሄድ እያየን ነው እኮ። እናንተ ማየት ያለባችሁ ሰው አልወያይም ባልክ ቁጥር በዛ ጉዳይ ላይ አሁን ኤርሚ አልወያይም አላለም። ቅድሚያ ጥሪ አርክልኝን ስለ መስቀሉ እንወያያለን ጥሪ አድርጋል። እሱ ይቅደምና በሁለተኛው ይሄንን እንወያይ ነው ኤርሚ እያለ ያለው። እኔ እኮ አንደርስታንድ አደርጋለሁ ኤርሚ ራይት በቃ አግኝተኛል። ተረድቻለሁ እኮ መስቀሉን ራሱ ነው የመረጠው፣ ራሱ ነው ጥሪ ያደረገው። እንደ በደንብ ነው። ሁለተኛ ነገረ መስቀሉ ደህንነትን ያወራል፣ መዳንን ያወራል። ትክክል። የነፍሳችን መዳኛ ነው የሚሉት መስቀሉ። እንደ በደንብ ቤዛችን ነው ብሎ የሚሉት መስቀሉ ማለት ነው። እሱን እኔ ፊት እውነት ያድርገው። እሱን ነው ገባ ጥሪ ያደረገ። ከዛ በኋላ ያኛው አሁን ለምን መሰለ እሱን የፈሩት ቢኒሻ ልንገርህ፣ ብዙ የሚያውቀው ነገር ኤርሚያስ አለ ናው። ነገር ሊበላሽብኝ ከሆነ እኔ ምንድን ነው የማደርገው? እንደ ሌላ ከሆንኩ ላጥ ነው እሞታለሁ እንደ ገባ። ይሄ ነው ገባ። ይሄኛውን በመስቀሉ ጉዳይ ለመነጋገር ሲያስበው ጥሪው ኤርሚያስ ከሚያውቀው ጋር ክላሽ ያደረገበት። ስለዚህ ላጥ ነው። አሁን ደግሞ ኤርሚ አልለቅም መስቀሉን ብለኛል፣ ጥሪ ያርጋል። እሱን እንወያይና ደግመን ደግሞ ነገረ ድህነትን እንወያያለን፣ ችግር የለብኝም አለው። ማን ነው ጥፋተኛ? ፖለቲካ ለመስራት ሳይሆን ማን ነው ጥፋተኛ? እስቲ ንገሩ። ያረክልኝ ጥሪ ስለ መስቀሉ ነው አለ። እሺ መስቀሉን እወያያለሁ እንወያይ አለ ኤርሚ። ሁለተኛው ደግሞ ስለ ነገረ ድህነት እንነጋገር አለ። ሁለቱንም እሺ አለ። ቅድመ ተከተሉን ይጠብቅልኝ አለ ኤርሚ። ቅድመ ተከተሉን ይጠብቅልኛል አለ። ምንድነው ኤርሚያስ ጥፋት? እንደው ልደት ቁጭ ብለህ ካሰብከው፣ እንደው እንደ እውነተኛ እንደ አንድ ኦርቶዶክስ ተዋህዶ ክርስቲያን ካሰብከው በመስቀሉ ተወያዩ።
ከዛ ነገረ ድህነትን ትወያያለህ። ሁለቱም ጥሪ ከአንተ ነው በነገራችን ላይ ያ ሁለቱንም ጥሪ ኤርሚያስ ልደታውን ካለ ራሱ ቢገባ ደስ ይለኛል። ይሄንን ሁለቱንም ጥሪ አድርገው ነው ሁለቱንም ይወያዩልን። ያ አንዱን የመስቀሉን መጀመሪያ ይወያዩ እንደጠራው ማለት ነው። እውነትን አትሸሽጉ፣ እውነትን እንትን አትበሉ። እሱን ጥሪ አድርግ። ከዛ በኋላ እሱን ከጨረሱ በኋላ በሚፈልገው ቀን አሁንም ጥሪውን የሚያደርገው ልደት ነው። ሁለት ጥሪ ነው ያደረገው። ሁለተኛውን ያድርግ፣ ይቀበላል። የአክሊለ ጥሪ ምን ነበር እስቲ ንገረን። አክሊለ በምን ላይ ነው ጥሪ ያደረገልን? የአሁኑ ላይ ትናንትና ነው። አይ ቲንክ ትናንትና ላይቭ ላይ ገብቶ ነው፣ በቪዲዮ አይደለም። ላይቭ ላይ ያለ ሰዎች ጠይቀውት ይመስለኛል። ምንድነው ነገረ ድህነትን እወያየዋለሁ ኤርሚያስ፣ እኔ ለእሱ መዘጋጀትም አያስፈልገኝም ብሎ የሚል የተቆረጠ ቪዲዮ ፖስት አድርገው ማነች አንዲት እህት አለች። ፔጇን አሁን አይደነ ስሟ ብዙ ጊዜ አያዘኝ። ኧረ ተው በጌታ በኢየሱስ ስም አንድ ነገር ልበላችሁ። እኔ እንኳን ብዙ ማቅ ሰው አይደለሁም። ታላቅ ድንፋታ እየመጣ ነው። ተው፣ በመደንፋት የሚመጣ ነገር አይተናል። ከአንዴም ሁለት ጊዜ እዩት። ሌላውን ተው። የመጀመሪያው ፈለገን አይተናል። ሁለተኛው ማን ወንድማችሁ ደሜን አይተናል። ተው፣ ድንፋታ ሳይሆን ማንበብ ነው የሚጠቅመው። ተው፣ እኛ የቃሬዛ ዕቃ እየሞላብን ነው። ተው፣ እንደዚህ ደንፍቶ መምጣት ጥቅም የለውም። ይኸው የመስቀሉን ያቆማችሁ ለሶስተኛ ጊዜ እናንተ ናችሁ። ስለ መስቀሉ አልወያይም ያላችሁ እናንተ ናችሁ። እውነቴን ነው። ስለ መስቀሉ አንወያይም ያላችሁት አሁን ልደት ነው። አልወያይም ብለሃል። ስለዚህ መስቀሉንም ብለህ አልወያይም ብዬው አልክ። ተወያዩ እና ተወያዩ እና አሳፍረው። እሺ ኤርሚያስን አሳፍረው። እኛ በቃ እንፈር በኤርሚያስ ካኒዱ ጥሪ አርጋሃል። ቅድሚያ ጥሪ አርጋሃል። አሳፍረው ኤርሚያስን እንስማ። ከዛ በኋላ ደግሞ ነገረ ድህነትን በደንብ አድርጎ ከአንተ ጋር ይነጋገራል። ቃሌ ነው ቃሌ ነው አልኩ። ኤርሚያስ አልወያይም ካለ እኔ ኦርቶዶክስ ሆናለሁ። ያ እኔ ቃሌ ነው ዮኒ ኖ እኔ ሆናለሁ። አልወያይም መስቀልን ስለ መስቀል ተወያይተው መስቀልን ተነጋግረው ነገረ ድህነትን አልወያይም ካለ ኤርሚ ጌታን ሆናለሁ አልኩ። በቃ ነገረ ድህነት ጴንጤ ጋር የለም፣ ስለ ክርስቶስ የለም ብዬ ሄዳለሁ። ከዚህ በላይ ምን እናርግ? አንተ ቤት እኮ ከዚህ ቤት እኮ ነግሬሃለሁ። እወያያለሁ ብዬ ተቀብዬ፣ አዎ ተቀብላል፣ በደንብ ተቀብላል። ስለዚህ አሁንም ምንድነው ወንጌል ነው የሚያሸንፈው። ሌላ የሚያሸንፍ አንድ ነገር ልታመጡ አትችሉ። አንድ ነገር ወንጌልን አምኑ። ይሄን ቪዲዮ ስሙ። እሺ ይሄን ቪዲዮ ስሙ። ያኬ ከመጣ ብዬ ነበር። ያኬ አልመጣም፣ አይመጣም። ያኬ ዝም ብሎ ቤት ዘግቶ እንትን ነው የሚለው። ይሄን ቪዲዮ ስሙ። እግዚአብሔር የተመሰገነ ይሁን። በዚህ ቪዲዮ ሰላም ወንድሜ ልደተ ቃል እንዴት ነህ? ሰላም ነው፣ እግዚአብሔር የተመሰገነ ይሁን። በዚህ ቪዲዮ መጥቻለሁ። ላቀረብክልኝ ኮሆስት ዲቤት ጥሪህን ተቀብያለሁኝ። ነገር ግን የምናደርገው እንደዚህ ነው። ስለ መስቀሉ ቅዱስ መሆንና አለመሆን ብቻ ሳይሆን መስቀሉን በተመለከተ ታሪካዊ አመጣጡና ትርክቱን እሱን ሁሉ ጭምር በድርሳነ መስቀል ላይ አጠቃላይ በመጽሐፉ ላይ በድርሳነ መስቀል ላይ አጠቃላይ ውይይት ለማድረግ መስቀል ቅዱስ ነው ቅዱስ አይደለም ብሎ በሚለው ብቻ ሳይሆን በድርሳነ መስቀል ላይ አጠቃላይ ባለው ይህንን አሁን አንተ የሰጠውን አርዕስትን ጨምሮ ድርሳነ መስቀል ታሪካዊ አመጣጡ የመስቀል ታሪካዊ አመጣጥ የእናታችሁ የእሌኒ ትርክትን እውነት ነው ብለህ የምትል ከሆነ ጥሪን ተቀብያለሁ እና አንተም ጥሪን ከተቀበልክ በኮስት ነው የምናደርገው። ጥሪን ከተቀበልክ ቀኑን አሳውቀኝና ሰዓት አሬንጅ አድርገን በወንድሞች በኩል እነግርሃለሁ። ኢትዮጵያ ውስጥ የሚያገኙ ወይ በስልክ የሚደውሉ ወገኖች በእነሱ በኩል እነግርህና አብረን ፊት ለፊት እንግዲህ ለህዝብ የምናሳየው እናሳያለን ማለት ነው። መልካም ፈቃደኛ ነኝ ለማለት ፈልጌ ነው። ይሄንን ቪዲዮ የምሰሙ ሰዎች ለወንድማችን ልደተ ቃል አድርሱለት። ጥሪውን ተቀብያለሁኝ። ጥሪውን ሲቀበል ግን ቅዱሱ መስቀል ቅዱስ ነው ቅዱስ አይደለም ብቻ ሳይሆን ድርሳነ መስቀልን መጽሐፍት አጠቃላይ ታሪካዊ አመጣጡንና በእሱ ውስጥ ያሉ ትምህርቶችን ሁሉ እንደ መጽሐፍ ቅዱስ ነው የምንመዝነው። ፈቃደኛ ነኝ።
እንግዲህ ሼር በማድረግ ለልደተ ቃል አድርሱልኝ ወንድሞች። እግዚአብሔር አምላክ ይባርካችሁ። ጸጋ መቼ ነው ይሄ? በ10ኛው ወር ቀን 6 2023 ማለት ነው። 2023 የዛሬ 2 ዓመት ነው። ታዲያ ዮኒዬ ጌታ ሆይ ድረስ ታዲያ ስለዚህ ኮንትራት እየጠበቅን ነው። ለራሱ ያቀረበልኝን ጥሪ እሱና ማን ነው አክሊለ ከኔ ጋር ዲቤት ለማድረግ ከነፈቃቸው ነገረ ድነትን ማለት ነው ተራ በተራ ዓለም አደባባይ ላይ እንዲለይልን ከተፈለገ እቀበላቸዋለሁ ነገረ ድነትን። ኦኬ አልቀበልም አላልኩም። አስቀድመው ግን ጥሪ ያቀርበውልኝ ምላሳቸውን ወደ ውስጥ ያወጡባት ታሪክ አለቻቸው። የታቦቱን ከአክሊለ ጋር በብሉይ በአዲስ በብሉይ እኮ እኛ እናምን ብሎ ካለ ከአክሱም ጽዮን አውጥቶ ይጣላ አለ ብሎ የሚለውን አውጥቶ ይጣል ወይ ውሸት ነው ይበለን። የፊት እሱን ታሪክ እኔ ስለማላምንበት ውሸት ነው ብሎ ይበልና ከዛ ልተወው። አክሊለ ማነው ልደተ ቃል ነው እያልክ ያለው አንተ? አቤት መግለጫ ይስጡን፣ መግለጫ ይስጡን። ስለ ነገረ ድህነት እንዲወያይ ኤርሚ ከፈለጋችሁ በመስቀሉ ላይ መግለጫ ስጡልን። ከመግለጫው በኋላ በነገረ ድህነት እንገናኝ እየተባላችሁ እኔ አልቀበልም አላልኩም። ያውም አክሊለንና ልደተ ቃልን ሁለታችሁም ሰምታችሁ ኤግዛክትሊ ማይ ፖይንት እሱን ነበር። ልደተ ቃልና አንችልም በዚህ ጉዳይ ላይ መወያየት አንችልም፣ ታሪኩን ስለማናምንበት አንችልም ይበሉ። አክሊለም የታቦቱን መምጣት በሰለሞን ዘመነ መንግስት መጣ የሚባለውን ታሪክ ውሸት መሆኑን ደርሼበታለሁ፣ አላምነውም፣ አልቀበለውም ይበልና በአዲስ ኪዳን ታቦት ብቻ አወራዋለሁ፣ በእነሱ ታቦት ማለት ነው። ይሄ እስማማለሁ። ይሄ አሁን ግን ካልሆነ እነሱ ያንን አረስት ጥለው በታቦት አታምንም። ኦርቶዶክስ ታምናለች፣ በመስቀል ታምናለች። የአደባባይ በዓል ከሚባለው አንዱ መስቀል ነው። ታዲያ ስለ መስቀል ምን ይላል መጽሐፉ? ዮኒ ማማ ፕሊስ ምን የሚል መጽሐፍ ነው ንገረን መጀመሪያ። መዝገበ ጸሎት መዝገበ ጸሎት የውዳሴ ማርያም የዘወትር ላይ ምን እንደሚል ላሳይ፣ ስለ መስቀል ማለት ነው። ያው ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ሰግዳለሁ፣ 3 ጊዜ በል ይላል። አንድ ሲሆኑ 3 ሲሆኑ አንድ፣ በአካል 3 ሲሆኑ በመለኮት አንድ ለሚሆን እሰግዳለሁ። አምላክን ለወለደች ለእመቤታችን ለድንግል ማርያም እሰግዳለሁ። ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ ካለ በኋላ መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው።